ዛሬ ከምንምና ከምንም በፊት ከሰላምታም በፊት እንኳን ደስ አላችሁ ይቀርማል። ለአርሰናል ደጋፊዎች በመላው ዓለም ለምትገኙ የመድፈኛው ቤተሰቦች እንኳን ደስ አላችሁ ማለት እንወዳለን። በቡካዮ ሳካ ንግግር እንጀምራለን። 22 ዓመታት ብዙዎች ሲስቁብን ነበሩ፣ ሰዎች ሲቀልዱብን ነበሩ። አሁን ግን ማንም እኛ ላይ አይቀልድም። አሁን ማንም እኛ ላይ አይስቅም። አሁን የፕሪሚየር ሊግ ዋንጫ ሻይን እያደረገ ከኛ ጋር ይቀጥላል ይላል። በሚኬል አርቴታ ቡድን ገንቢነት ለ2 ዓመታት እንግዲህ አርሰናል ዋንጫ ሳይበላ ካሳለፈ በኋላ ባለፉት 6 ዓመታት ከግማሽ የተሰራው ፕሮጀክት አሁን ፍሬ አፍርቶ አርሰናል ዋንጫ አምጥቷል። በእነዚህ 2 ዓመታት ፌስቡክ ዓለም ላይ አይታወቅም ነበረ። ዩቲዩብ በዓለም ላይ አልተጀመረም ነበረ። የትዊተር ገጽም ወይም ኤክስ እንደዛው። አይፎን ስልኮች ለመጀመሪያ ጊዜ የተመረቱት አርሰናል ዋንጫ ከበላ በኋላ ነው። ዓለማችን በትልልቅ ኢኮኖሚያዊ ቀውስ የኮቪድ ወረርሽኝ መጥቶ ሄደበት አሁን ከዛ በፊት ባልነበረ ደረጃ ራሳቸውን የሚያሽከረክሩ መኪኖች፣ በኤሌክትሪክ የሚንቀሳቀሱ መኪኖችንም ጭምር የተመለከትንበት፣ ጀርመን የመጀመሪያዋን ሴት ቻንስለር ያገኘችበት ነበር። መራሒተ መንግስት የተመረጠበት ነበረ። አሜሪካ የመጀመሪያውን ጥቁር ፕሬዝዳንት አግኝቷል። ይህ ሁሉ አርሰናል ዋንጫ ከበላ በኋላ በዓለማችን የተፈጠሩ ክስተቶች ናቸው። ባለፉት 6 ዓመታት በሚገርም ስራ በሚገርም አካሄድ ሚኬል አርቴታ ቡድን ገብቶ እዚያ ደርሷል። 2019-20 የመጀመሪያ ጊዜ ቡድኑን ከተረከበ በኋላ አመቱ ሲጠናቀቅ ሼፊልድ ዩናይትድ እና ከወልቭስ መሃል በ8ኛ ደረጃ ነበር አርሰናል የሚኬል አርቴታ ቡድን ያጠናቀቀው። ከዛ በኋላ ግን በተከታታይ ዓመታት ቡድኑ እየተሻሻለ መጥቷል። 2022-23 ላይ 2ኛ ደረጃን ይዞ አጠናቀቀ። ከዛ በኋላ በቀጣይ ዓመት በ2 ነጥብ ከማንቸስተር ሲቲ አንሶ 89 ነጥቦችን ሰብስቦ ዳግም 2ኛ ደረጃን ይዞ አጠናቀቀ። 2024-25 ላይ ደግሞ በተመሳሳይ በሊቨርፑል ተበልጦ 2ኛ ደረጃን ይዞ አጠናቀቀ። አሁን ግን ተራው የሚኬል አርቴታ ተራው የአርሰናል ሆኖ ተመልክተናል። አሰልጣኝ ሚኬል አርቴታን በተመለከተ የመጀመሪያው የእንግሊዝ ፕሪሚየር ሊግ አሰልጣኝ ሆኗል። በተጫዋችነትም በአሰልጣኝነትም ፕሪሚየር ሊጉን ያሸነፈ። ያ ማለት እንደ ሮቤርቶ ማንቺኒ አይነት በሌስተር የአራት ጨዋታ ዕድሜ ቆይታ ያደረጉ አሰልጣኞች አሉ። ከዛ ውጪ ግን በፕሪሚየር ሊግ ላይ የተጫወተ ሌላ አሰልጣኝ ሌላ ተጫዋች ብትፈልጉ ፕሪሚየር ሊጉን በተጫዋችነትም በአሰልጣኝነትም ያሸነፈ የለም። ትናንትና የአርሰናል ተጫዋቾች ከዚህ በፊት የሌስተር ተጫዋቾች እንዳደረጉት በጋራ ተሰብስበው የሲቲን ጨዋታ በለንደን ኮሎኒ የልምምድ ማዕከል ወይም በሶባ ሪያሊቲ ትሬኒንግ ሴንተር ጨዋታውን ሲመለከቱ ነበረ በጋራ በመሆን። ሚኬል አርቴታ ደግሞ በቤቱ ጨዋታውን ከቤተሰቦቹ ጋር ሲመለከት ነበር። አርሰናል ከ2 ዓመታት በኋላ ዋንጫውን ሲያሸንፍ በእርግጥም አሁን ያ ተሳክቷል። በአዲስ አበባ ጎዳናዎች፣ በኤምሬትስ፣ በለንደን፣ በኒውዮርክ፣ በተለያዩ ዓለማችን ክፍሎች የአርሰናል ደጋፊዎች ወደ ጎዳና ወጥተው ደስታቸውን ሲገልጹ ተመልክተናል። ይህ ሂደት እንዴት ተገነባ በዝርዝር እንመለከቷለን። ስለ ሚኬል አርቴታ የቡድን መሪነት፣ ስለ ሚኬል አርቴታ ካልቸር ገንቢነት፣ ባህል ገንቢነት ብዙ ማንሳት ይቻላል። ለምሳሌ ዘቴሌግራፍ አንድ ለየት ያለ ሪፖርት ይዞ ወጥቶ ተመልክቻለሁ። ምንድነው የሚለው? ሚኬል አርቴታ ከአርሰናል ቶፕ ታርጌት ተጫዋቾች ጋር እንዴት ነው የሚደራደረው፣ እንዴት ነው ተጫዋቾቹን የሚያሳምነው የሚለውን በዝርዝር ይዘው ወጣል። ወደ ኋላ ላይም በስፋት እንመለከቷለን። አርቴታ ለምሳሌ የአንድ ለአንድ ግንኙነት ወይም ደግሞ ከተጫዋቾቹ ወኪል ጋር እንዲሁም ደግሞ ከተጫዋቹ ጋር በጋራ የሚገናኝበት አጋጣሚ ይፈጠራል። ስለ አርሰናል ፕሮጀክት ተጫዋቹ እንዴት በአርሰናል ቡድን ውስጥ ፊት እንደሚያደርግ ለመገናኘት ለመወያየት ይገናኛሉ። ከዛ በኋላ ሚኬል አርቴታ ጥያቄ የሚያቀርበው ለተጫዋቹ ብቻቸውን በተለየ ክፍል ውስጥ ለብቻ አንድ ጥቂት ደቂቃዎች እንዲሰጡና እንዲያወሩ ነው። ወኪሉ በሌለበት ሌላ ሰው ባልተገኘበት ቤተሰቦቹም የተጫዋቾቹ ቤተሰቦች ባልኖሩበት ማለት ነው። በዛ ሰዓት ላይ ውይይት ያደርጋሉ። ከዛ በኋላ ግን ከዛ ሚኬል አርቴታና ተጫዋቹ ከገቡበት ሩም ጩኸት ይሰማል። አርቴታ ጠረጴዛ እየደበደበ ደረቱን እየደበደበ ጸጉር በሚያቆም ፓሽን ስለ አርሰናል ቡድን እንዴት ፊት ሊያደርግ እንደሚችል፣ እንዴት ሊጫወት እንደሚችል፣ እንዴት ስኬታማ ሊሆን እንደሚችል በደንብ ያስረዳዋል። ከዛ በኋላ ግን ተጫዋቹ ሲወጣ አይኑ በደንብ ግልጥልጥ ብሎለት ወይም ደግሞ
በደንብ ፍዝዝ ብሎ ይወጣል። ከዛ በኋላ ምን እንዳለው እንኳን በትክክል ማስረዳት አይችልም። ነገር ግን አምኖ ይወጣል። ከዚህ በፊት እነ ማርቲን ኦዴጋርድም ጭምር ይህንን ያነሳል። ለምሳሌ ማንኛውም ተጫዋች ከሚኬል አርቴታ ጋር አንድ ለአንድ ገብቶ ሳያምን ላይወጣ አይችልም የሚል አስተያየት ሲሰጥ ተመልክተነው እናውቃለን። የአርሰናል አምበል ማርቲን ኦዴጋርድ ከዚህ በፊት በድርድሮች ላይ ለምሳሌ ሪካርዶ ካላፊዮሪ በትልቅ ክለቦች ይፈለግ ነበር፣ በነ ባየር ሙኒክ፣ በጣሊያን ክለቦች፣ በነ ዩቬንቱስ። ነገር ግን ሚኬል አርቴታ ድርድር ሲያደርጉ የቤተሰቦቹን ፎቶ ይዞ እነዚህ ላንተ ምን ማለት ናቸው እያለ አንተ ደግሞ ለኛ ብዙ ትርጉም ይኖራል ወደኛና እያለ ሲያሳምነው እንደነበረ እናስታውሳለን። አርሰናል እንደ ሚጌል ዴላኒ ገለጻ ከሆነ ኢንዲፔንደንት ላይ ሰፊ አርቲክል ጽፎበታል። ምንድነው የሚለው? አርሰናል ኦቨር ፐርፎርም አድርጓል ከትልልቅ ዌልዚየር ከሚባሉ በጣም ሀብታም ባለጠጋ ከሚባሉ ኦፖነንቶች ጋር ተጋጣሚዎች ጋር። ለምሳሌ የሚኬል አርቴታን ጉዳይ ብናነሳ የሚሰራቸው ስራዎች አሉ። ነገር ግን በክፍያ ደረጃ ለምሳሌ አርሰናል ከማንቸስተር ሲቲ በደሞዝ ደረጃ በ80 ሚሊዮን ፓውንድ ያነሰ ደሞዝ ይከፍላል። አጠቃላይ የማንቸስተር ሲቲ ወጪዎች፣ አጠቃላይ የማንቸስተር ሲቲ ሀብት ከአርሰናል ጋር የሚስተካከል አይደለም። ነገር ግን በአመታት የተገነባ ቡድን እንደሆነ ይናገራል። ከዛ ውጪ ቅርቡ አርሰናል በጣም መንሸራተት በጀመረበት ጊዜ ጋሪ ሊንከር ሌሎችም ተንታኞች የሚያነሷቸው ሀሳቦች ነበሩ። እስቲ ኤበሬቼዜን ተመልከቱት። ቡድኑ እንደሱ አይነት ስሜት እንደሱ አይነት የአእምሮ መነቃቃት ላይ መገኘት አለበት ብለው አስተያየታቸውን ይሰጡ ነበረ። አሁን የተመለከትኳቸው ሪፖርቶች ላይ ምንድን ነው ኤበሬቼዜ በወቅቱ አርሰናል በተከታታይ አፕሪል ወር ላይ ሲሸነፍ ወደ ሚኬል አርቴታ ቢሮ ይገባል። የልምምድ ኢንቴንሲቲው ይቀንስልን፣ የበለጠ ተጫዋቾች ሪላክስ ያደርጉ፣ ከዛ ውጪ እረፍት ቀናቶች ይጨመሩ ብለው ሚኬል አርቴታን ይጠይቋል። ሁለቱ ንግግር ካደረጉ በኋላ ሚኬል አርቴታ ተጨማሪ 3 ቀናትን ይፈቅዳል ለተጫዋቾች እረፍት እንዲያገኙ። ከዛ በተጨማሪ በልምምድ ማዕከል ላይ ምንም አይነት የስፖርት ዜናዎች እንዲሰሙ አይፈለግም። የቴሌቪዥን ቻናሎች፣ የማህበራዊ ትስስር ገጾችም ላይ አርሰናል ተጫዋቾች የስፖርት ዜናዎችን እንዲከታተሉ አይፈቀድላቸውም ነበረ። ከዛ ውጪ ደግሞ በ90ዎቹና 2000 መጀመሪያ ላይ የተዘፈኑ ሙዚቃዎች በለንደን ኮሎኒ የልምምድ ማዕከል በደንብ እንዲሰሙ፣ ተጫዋቾቹ እርጋታ እንዲያገኙ፣ ወደ ኖርማል መደበኛ ስሜቶቻቸው እንዲመጡ አድርጓል። ኤበሬቼዜ ከዛ በተጨማሪ አሰልጣኝ ሚኬል አርቴታ ንግግር ካደረጉ በኋላ የተወሰነ ውሳኔ ነው። በአመቱ ወሳኝ የሚባሉ ጨዋታዎችም አሉ። ከነዚህ ጨዋታዎች መካከል የማትዘነጓቸውን እናንተ ሀሳብ አስተያየቶቻችሁን እስቲ ጻፉልን። ከዛ ውጪ ለአርሰናል ደጋፊዎች፣ ለምትወዷቸው ለምታውቋቸው አርሰናል ደጋፊዎች ስማቸውን እየጠቀሳችሁ እንኳን ደስ አላችሁ በሏቸው። እኛ መልሰን የምናቀርብን የሚሆነው ኒውካስል ዩናይትድን አርሰናል በሴንት ጄምስ ፓርክ 1-0 እየተመራ በሚካኤል ሜሬኖ እና በገብርኤል መጋሌሽ ግብ 2-1 በሆነ ውጤት ያሸነፈበት ከሲዝኑ የዋንጫው ዲፋይኒንግ ሞመንቶች መካከል አንዱ ነው ብሎ መናገር ይቻላል። 4-1 በሆነ ውጤት አስቶን ቪላን አርሰናል ያሸነፈበት በክሪስማስ ወቅት ላይ የነበረውም ጨዋታ ይታወሳል። የአርሰናል ደጋፊዎች በመልበሻ ቤት፣ የአርሰናል ተጫዋቾችም በመልበሻ ቤት ሴት ፒስ አጌን ኦሌ ኦሌ ብለው ሲዘምሩ የነበረበት አርሰናል የሴት ፒስ ቡድን ነው ተብሎ ቢተችም እነሱ ግን ሴት ፒስ አጌን ኦሌ ኦሌ እያሉ ሲዘምሩ እንደነበረ እናውቃለን። ይህንን ሁሉ የፈጠረው ደግሞ ሚኬል አርቴታ ነው። ይህንን ክሬት አድርጓል። እሱ ባይኖር በዚህን ያክል ደረጃ የአርሰናል ለውጥ ይታሰባል ወይ ማለት በጣም ከባድ ሊሆን ይችላልና በሚገርም ሂደት በሚገርም የቡድን ግንባታ በተለያየ ጊዜ ተመልክተናል። ሙሐመድ ኤልነኒ የቀድሞ አርሰናል ተጫዋች፣ ግብጻዊው የአማካኝ ስፍራ ተጫዋች። ይህንን ስሜት በምንም መንገድ ልገልጸው አልችልም። ይህ ደጋፊ እንዴት ሲያምንና አርሰናልን ሲታገስ ሲደግፍ እንደነበረ የማይታመናነት በዓለም ላይ የሌለ ደጋፊ ነው ብሎ ያደናንቀዋል። ትናንትና ለአርሰናል ውለታ የወለው ቦርመዝም ጭምር የቦርመዙ አሰልጣኝ ኢራዮላ ለሚኬል አርቴታ እንኳን ደስ አለ ማለት ፈልጋለሁ፣ ለነርሱ እኔ በጣም ደስ ብሎኛል የሚል ሀሳቡን ሲሰጥ ነበረ። ፔፕ ጋርዲዮላም ተመሳሳይ ሀሳብ አለው። አርሰናል ቡድን ግንባታውን ተመልክተናል። በተለያየ ጊዜያት ላይ ኤዱ ጋስፐር 2023 ላይ ጁሪን ቲምበር በፈረመበት ወቅት ላይ አንድ ምስል ተመልክታችሁ ሊሆን ይችላል። በወቅቱ ጁሪን ቲምበር ፈርሞ የአርሰናልን የለንደን ኮሎኒ በሚጎበኝበት ጊዜ ኤዱ ጋስፐር አንድ ጥቁር ግርግዳ ላይ በእንጨት የተሰራ ግርግዳ አለና እዛ ግርግዳ ላይ በእንጨት የተሰራ ጥቁር ዋንጫ አለ። የፕሪሚየር ሊግ ዋንጫ ነው። ይህ ዋንጫ ጊዜው ሲደርስ ዋንጫውን ስናነሳ
ልክ ሻይን ማድረግ ይችላል። ነገር ግን አሁን ጥቁር ሆኖ ይቆያል። ሻይን የሚያደርገው እንዲያበራ የምናደርገው ይህንን ቦታ ይህንን በአርሰናል በፕሪሚየር ሊግ ዋንጫ ቅርጽ አርሰናል ዋንጫውን ሲያሸንፍ ብቻ ነው ይላል። ዩሪን ቲምበር ደግሞ በጣም ደስ ይላል፣ በጣም ወድጄዋለሁ ይህንን ሀሳብ ብሎ ይቀጥላል። ከሪካርዶ ካላፊዮሪ ከቡድን ግንባታ ከአርሰናል ጋር በተያዘ ሌሎችም የሚነሱ ጉዳዮች አሉ። የቲም ስፒሪት ኮሌክቲቭ ትረስትም በቡድኑ ግንባታ ውስጥ አንደኛው ትልቁ አስተዋጽኦ ነው። ተጫዋቾች በራሳቸው እምነት እንዲኖራቸው እንዲከባበሩ የአንድ ቡድን ግንባታ እንዲኖር ሚኬል አርቴታ ትልቁን ኃላፊነት ተወጥቷል። ስለዚህ ደግሞ ምስጋና ይገባዋል። አንፕሮፌሽናል የሆኑ ተጫዋቾች ወይም ደግሞ አንፕሮፌሽናል የሆነ ባሪ የሚያሳዩ ኳክብትን የነበሩበት ነበር፣ እርስ በርስ የሚጋጩ ከዛ በተጨማሪም በየዕለቱ ብዙ ምልክቶችን የሚያሳዩ ግጭቶችም የነበረባቸው ናቸው። ነገር ግን ከዛ በኋላ ለምሳሌ ማርቲን ኦዴጋርድና ካቨርስ ማለት በጣም የልብ ጓደኛ ሆነው እየኖሩ ያሉ በጋራ ለምሳሌ የኦዴጋርድ ሚዜ ሃቨርስ ነበረ። ማርቲን ኦዴጋርድና ካቨርስ እንደዚህ አይነት ጓደኛ አላቸው። በጋራ ደግሞ ቤን ዋይት፣ ሊያንድሮ ትሮሳርድ በጣም የጠበቀ ግንኙነት አላቸው። ኖኒ ማዱዌኬና ቡካዮ ሳካ ሁለቱም የናይጄሪያ የዘር ግንድ ያላቸው ነገር ግን በአርሰናል ቤት ከመጡ በኋላ የበለጠ የተቀራረቡ የበለጠ የተዋወቁ ናቸው። አርሰናል ጨዋታ ከማድረጉ በፊት ለምሳሌ የክርስቲያን ግሩፖች አሉ። ክርስቲያኖች በዛ በአርሰናል ጨዋታ ከማድረጉ በፊት በጋራ ጸሎት የሚያደርጉ ፒየሮ ኢንካፔ በጣም የሚገርም ጭማሪ ሆኖ ተመልክተናል። ሚካኤል ሜሬኖ እና በሬቼዜ ባዝ እያደረጉ ከልምድ ማዕከል ውስጥ ለረጅም ሰዓት ስለ ህይወት ሲያወሩ እንመለከታቸዋለን ይላሉ የውስጥ አዋቂ ምንጮች ስለ ሁኔታው ሲናገሩ። ነገር ግን በአርሰናል የዋንጫ አሸናፊነት ጉዞ ላይ ሌላው የሚነሳው ጉዳይ አርሰናል ዲፌንሲቭ ስትራክቸር ዴቪድ ራያ ባለፉት 3 ዓመታት ጥቂት ግቦች የተቆጠሩበት ግብ ጠባቂ ነው። ዘንድሮ 26 ግቦችን ብቻ አርሰናል አስተናግዷል። በ37 ሳምንታት ደግሞ 19 ጨዋታዎች ላይ ግብ ሳይቆጠርበት ወጥቷል። ገብርኤል ማጋሌሽና ዊሊያም ሳሊባ የሚገርም ጊዜን እያሳለፉ ሁሉንም ነገር በጋራ የተገነባበት ነው ማለት ይቻላልና በአርሰናል የፈርስት ቲም ቡድን ግንባታ ሚኬል አርቴታ እንግዲህ ቦቱን ይዞ ያንን ጀልባ ይዞ ሲጓዝ የአርሰናል ደጋፊዎችም በስኬታማ እስክንሆን ድረስ በጋራ ከኛ ጋር ተጓዙ ብሎ የአርሰናልን ደጋፊዎች ማሳመን እየቻለ እንደሆነ ይታወቃል። ከዛ ውጪ የአርሰናል ተጫዋቾች ብቻ አይደለም ከአርሰናል ከሚኬል አርቴታ ጋር በጋራ የሚሰሩት ለምሳሌ የአርሰናል ስታፍ አባላትም ከሚኬል አርቴታ ጋር ከአርሰናል ጋር በጣም ጥብቅ ግንኙነት አላቸው። በአንድ ወቅት የአርሰናልን ቡድን ሲያነሳሳ ፎቶ አንሺው የቲም ቶኩን ንግግር እንዲያደርግ ሲፈቅድ ተመልክተ ነው እናውቃለን። ብዙ ማለት ይቻላል። ለምሳሌ ሌላ አጋጣሚ ላንሳላችሁ። አንድ የአርሰናል የቡድን አሰልጣኞች አባል ውስጥ መካከል አንድ ግለሰብ የአርሰናል ሰራተኛ ነው። ልጁ በትምህርት ቤት ውስጥ ቡሊ ይደረጋል። በሌሎች የትምህርት ቤት ጓደኞቹ እንግዲህ ይገፋል፣ ይሰደባል፣ ሼም እንዲይዘው ይደረጋልና ቡሊ በሚደረግበት እነዚህ ተማሪዎች በሚጨቁኑበት ጊዜ ሚኬል አርቴታን መቶ ይነግሯል። ልጅ እኮ እንደዚህ እየተደረገ ነው ይለዋል። ከዛ በኋላ ሚኬል አርቴታ ምንድነው ያደረገው? ያ ልጅ ወደ አርሰናል አካዳሚ መቶ ወደ አርሰናል ልምምድ ማዕከል መቶ እግር ኳስ ተጫዋች ባይሆን እንኳን በዛ ጂምናዚየሙ ሰርቶ ራሱን እንዲገነባና ራሱን መከላከል እንዲችል ስልጠና እንዲወስድ ያደርጓልና ይህንን ያክል የቤተሰባዊነት ፍቅር ይሰጣል። ከዛ ውጭ ደግሞ መዳከሞች ሲኖሩ ለምሳሌ ዘንድሮ መዳከም በነበረበት ሰዓት ላይ ተጫዋቾቹ ለመንቃት ብዙ ተጉዟል። ዴክላን ራይስን ምሳሌ እናደርግ። የመጀመሪያዎቹ 2 ጨዋታዎች ከተደረጉ በኋላ ገና የመጀመሪያዎቹ ሳምንታት ላይ ማለት ነው 2 ጨዋታ ብቻ ነበር የተደረገው። ዴክላን ራይስ እንደ ወትሮ አልሆነለትም። ከዛ በኋላ ሚኬል አርቴታ ወደ ቢሮው ይጠራውና ንግግሮችን ያደርግለታል፣ ቪዲዮዎችን ያሳየዋል። እየጮኸ ባንተ ደስተኛ አይደለም። ከዛ በኋላ አንገቴ ላይ ቢላ እንደደቀነ ማሰብ ይቻላል። ከዛ በኋላ ነገሮች በብዙ ተስተካክለዋል ብሎ ዴክላን ራይስ ራሱ ዝርዝሮችን በደንብ ያነሳል። ስለ ዲቴሎች ደግሞ እናንሳ። ሚኬል አርቴታ ለዲቴሎች አቴንሽን ይሰጣል። ከዛ ውጪ ደግሞ የቡድን ግንባታ፣ የቡድን ሂደቱ፣ የቡድን አስተላለፉ ደግሞ እንዳይታወቅበት በጣም ጥረት ያደርጋል። የብራይተንን ዲሴምበር ታህሳስ ወር ላይ የተደረገ ጨዋታን እናስታውሳችሁ። በዛ ጨዋታ ላይ በቀይ መስመር ቦታ ላይ የሚያሰልፈው አንድም ተጫዋች
ተጫዋች የለም። ተጫዋቾቹ በሙሉ ዩሪን ቲምበርም ቤን ዋይትም ጉዳት ላይ ነበሩ። ስለዚህ ሚኬል አርቴታ ማድረግ የፈለገው ነገር ቢኖር ተጫዋቾች ወይም ከአማካኝ ስፍራ ተጫዋቾችን ወደ ተከላካይ ስፍራ የቀይ መስመር ተከላካይ ቦታ ላይ ማሰለፍ ነበር። በዛን ወቅት ላይ በልምድ ላይ ጨዋታ በብራይተን ሜዳ ነበር ጨዋታው የሚደረገውና ጨዋታው ከመጀመሩ በፊት ሚኬል አርቴታ ምን ያደርጋል? ማርቲን ዙሜንዲ በቀይ መስመር ተከላካይነት እንዲያማሙቅ ያደርጓል። በሚያማሙቁበት ሰዓት ላይና የብራይተን ኮቺንግ ስታፍ አባላት ደግሞ ያንን ይመለከቱና ዙሜንዲ የቀይ መስመር ተከላካይ ሆኖ እንደሚጀምር ያስባሉ። የጨዋታ አቀራረባቸውንም ይቀይራሉ። ከዛ በኋላ ጨዋታው ሲጀመር ግን ዴክላን ራይስ ነበር የቀይ መስመር ተከላካይ ሆኖ የተጫወተው። ማርች ወር ላይ ከሲቲ ጋር ከመጫወቱ በፊትም አንድ ያደረገው ነገር ነበረ። በጨዋታው የመጀመሪያ ደቂቃዎች ላይ ዩሪን ቲምበር በጉዳት ምክንያት የለም ነበር። ነገር ግን እንደሚጫወት አስመስሎ ዩሪን ቲምበር ከአርሰናል የቡድን አባላት ጋር ፎቶ እንዲለቅ በማህበራዊ ትስስር ገጾች ላይ ተደርጎ ዩሪን ቲምበር ተመልሷል የሚሉ ዜናዎች እንዲሰራጩ አድርጓል። ነገር ግን ዩሪን ቲምበር ከዛ በኋላ እስካሁን አልተጫወተም። 13 ጨዋታዎች አልፈውታል። ነገር ግን ሚኬል አርቴታ የቡድን ግንባታ ሂደቱ የቡድን የዜናዎችም ጭምር አፈትልኮ እንዲወጡ አያደርግም። በአንድ ወቅት ዳኒ ሴባዮስና ዳቪድ ሉዊዝ በአርሰናል ቤት ጥል ውስጥ ገብቶ ነበር የአርሰናል የመጀመሪያ ሚኬል አርቴታ ዓመታት ላይና ያ ዜና ይፋ ሆነ ወደ ብዙሃን መገናኛዎች። ከዛ በኋላ ሚኬል አርቴታ በጣም ጥንቃቄ ያደርጋል። ጥንቃቄዎቹን ምንም አይነት ዜናዎች እንዳይወጡ፣ ምንም አይነት የቡድን ዜናዎች ብቻ አይደለም፣ በአርሰናል ቤት እየተከናወኑ ያሉ ነገሮች በሙሉ ከአርሰናል ተጫዋቾች ውጪ ከአርሰናል የቡድን አባላት ውጪ ማንም እንዲያውቃቸው አይፈለግም። በአንድ ወቅት የብሬንትፎርድ ቡድን የብሬንትፎርድን ከመቅጠሙ በፊት የነበረ አንድ መርሃ ግብር አለ። ከአንድ ዓመት በታች የአርሰናል አሰልጣኝ መህምቲ አሊ ይባላል ወደ ብሬንትፎርድ ይሄዳል። የአርሰናል ከአንድ ዓመት በታች ኮቺንግ ስታፍ አባላት መካከል አንዱ ነውና የብሬንትፎርድ ኮቺንግ ስታፍ አባላትን ይቀላቀላልና በዛን ወቅት ላይ የአንድ ዓመት በታች የአርሰናል አሰልጣኞች በሙሉ ወደዛ የአርሰናል የመጀመሪያ ዋናው ቡድን ፈርስት ቲም ትሬኒንግ ላይ እንዲገኙ አልፈለገም። ምክንያቱም ለምቲ አሊ መረጃዎች እንዳይደርሱና ብሬንትፎርድ የአርሰናልን ዝግጅት እንዳያቅ በሚል የተሰራ ጥንቃቄ እንደነበረ እናውቃለን። ሚኬል አርቴታ በዚህ ሁሉ ጥንቃቄ በዚህ ሁሉ ሂደት ነው እንግዲህ ዩኒክ የሆነ ቡድን የገነባው። ከዛ ውጪ የቡድኑን የሚያነሳሳበት መንገድ በጣም የተለዩ አጋጣሚዎች አሉ። አንድ ሁለቱን ላንሳላችሁ። አንፊልድ ላይ ሊቨርፑልን ከመግጠሙ በፊት በለንደን ኮሎኒ የልምምድ ማዕከል ዩዊል ኔቨር ዎክ አሎንን በትልልቅ ስፒከሮች ከፍቶ ሲያዘምር እንደነበረ ልምምድ ሲሰራ ያ ዜማ በትልልቅ ስፒከሮች በለንደን ኮሎኒ ይሰማ ነበር። የሊቨርፑል ዜማ ዩዊል ኔቨር ዎክ አሎን ማለት ነው። ከዛ ውጪ በቅርቡ በአርሰናል የለንደን ኮሎኒ በጣም ተቀዛቀዘ በተባለበት ወቅት ላይ አርሰናል እሳቶች እንዲነዱ ይደረግ ነበር። ተጫዋቾች እሳት እየነደደ ልምምዳቸውን እየሰሩ ነበር። ባርቤኪው ተዘጋጅቶ ደግሞ መጥፎ ስሜቶቻቸውን በሙሉ እዛው እሳቱ ዳር ጥለውት ወደ ቀጣይ ጉዞ እንደሄዱም በባርቤኪው ተጫዋቾቹ ለማሳመን ጥረት ያደርጋል። ብዙ ነገሮችን ማንሳት ይቻላል። 2019-20 ላይ ቀደም ሳነሳው ነበረ በወልቭስና በሼፊልድ ዩናይትድ መካከል ነበር የጨረሰው 8ኛ ደረጃን ይዞ ዳግም 2021 ላይ 8ኛ ደረጃን ይዞ አጠናቀቀ። 2021-22 ላይ 5ኛ። ከዛ በኋላ 2022-23 2023-24 2024-25 ላይ 2ኛ። 2025 ላይ ግን 2025-26 1ኛ ደረጃን ይዞ ፕሪሚየር ሊጉን አሸንፏል። አርሴን ቬንገር ፕሪሚየር ሊግ ላይ እንግዲህ የሚገርም ዓመታትን አሳልፏል። ከዛ በኋላ ደግሞ የኤምሬትስ ስታዲየምን ገንብቷል። ኤምሬትስ ስታዲየምን ገንብተው ሄደው ነበር። መብራትም አልበራለትም ነበር። ሚኬል አርቴታ ግን ያንም መብራት አብርቶታል። አሁን ለሚኬል አርቴታም ለአርሰናልም ምስጋና ይገባል። ቀደም ቡካዮ ሳካ ያለውን ነገር ማንሳት ይገባል። አሁን መብራቶች በሙሉ ይበራሉ ሲል ነበረ። 22 ዓመታት ሰዎች ሲስቁብን ነበረ። ሰዎች በእኛ ሲሳለቁ ነበር። አሁን ግን ማንም በእኛ አይሳለቅም፣ ማንም በእኛ አይቀልድም ሲል እንደነበረው ማለት ነው። ጆዜ ሞሪኒዮ 2020 ላይ ስለ ሚኬል አርቴታ አንድ አስተያየት ሲሰጡ ተመልክተናቸው እናውቃለን። ከቶትናም ጋር በነበረው ጨዋታ ላይ ቶትናም አርሰናልን አሸንፎታል። ነገር ግን ጆዜ በጣም የሚገርም ታክቲካል አቀራረብ አርሰናል አሳይቷል። በእግር ኳስ ብዙ ዓመታትን አሳልፍ ያለው ሚኬል አርቴታ ግን የሚገርም ስራ እየሰራ ይገኛል። በባክፎር
እየተጫወተ በሚገርም ኮንፊደንስ እየተጫወተ ያለ ቡድን ገንብቷል። አሁን ይህንን ስናገር ሰዎች ሊስቁ ይችላሉ። ነገር ግን አሁን ምክንያቱም እኛ ሊጉን እየመራ እንገኛለን፣ አርሰናል ደግሞ 14ኛ ደረጃ ላይ ይገኛል። ነገር ግን ትክክለኛው አጋጣሚ እሱ አይደለም። በጣም ትልቅ ስብዕና ያለው ትልቅ እቅድ ያለው ትልቅ ስኬት ያለው አሰልጣኝ ወደ ጎዳኖች ወደ ለንደን ጎዳና መጥቷል የሚል ማረጋገጫቸውን ሲሰጡ ነበረ። አሁን የአርሰናል ድል ምን ማለት ነው የሚለውን ደግሞ እንመልከት። ለሚኬል አርቴታም ለአርሰናልም በአርሰናል በኩል ድሉ ዝም ብሎ ተራ የፕሪሚየር ሊግ ዋንጫ አይደለም። 22 ዓመታትን ስለተጠበቃት ብቻ ልዩ ያደርገውም ከፔፕ ጋርዲዮላ ቡድን ጋር ተወዳድሮ ያሸነፈበት ጉዞ መሆኑም በጣም የተለየ ያደርገዋል። ምክንያቱም ደግሞ 17 የሊግ ካምፒዮኖችን እንመልከት። ፔፕ ጋርዲዮላ በአሰልጣኝነት የቆየባቸው በማንቸስተር ሲቲ 10 ዓመታት፣ በባርሰሎና 4 ዓመታት እንዲሁም ደግሞ በባየር ሙኒክ 3 ዓመታት በአጠቃላይ 17 ዓመታት ላይ 12ቱን የሊግ ዋንጫዎችን አሸንፎ አጠናቋል። በእነዚህ አጋጣሚዎች ላይ 5 አሰልጣኞች ብቻ ከፔፕ ጋርዲዮላ በላይ አጠናቋል። እነዚህም በሪያል ማድሪድ ጆዜ ሞሪኒዮ፣ በቸልሲ የነበረው የአንቶኒዮ ኮንቴ ቡድንን ማንሳት ይቻላል። በሊቨርፑል ቤት ደግሞ 2 አሰልጣኞች ከሱ በፊት ቀድመው ሊጉን አሸንፈዋል። እሱም አንደኛው የርገን ክሎፕ፣ ሁለተኛው አምና አርነ ስሎት። ዘንድሮ ተረኛው የሚኬል አርቴታ ጊዜ ነው። ሚኬል አርቴታ በእርግጥ ከፔፕ ጋርዲዮላ በላይ ሆኖ ያጠናቀቀባቸው የተለያዩ አመቶች አሉ። ባለፈው አመት ለምሳሌ ከፔፕ ጋርዲዮላ በላይ በደረጃ አጠናቋል። አንድም አሰልጣኝ ፔፕ ጋርዲዮላን ሁለቴ በደረጃ ሰንጠረዡ በልጦት አያውቅም። የአመት ብቻ ባለፈው አመትና የአመት ሚኬል አርቴታ ከፔፕ ጋርዲዮላ በላይ በደረጃው ነው አጠናቋል። የርገን ክሎፕ፣ ጆዜ ሞሪኒዮ፣ ኮንቴ፣ ፖቼቲኖ፣ አርነ ስሎት አንዳንድ ጊዜ ከፔፕ ጋርዲዮላ በላይ አጠናቋል። ነገር ግን ሌላ አሰልጣኝ ማንም እንደ ሚኬል አርቴታ ሁለቴ ያጠናቀቀ የለም። 2020 ላይ የመጀመሪያው ቡድን ግንባታ ሲጀመር ሚኬል አርቴታ የመጀመሪያው ቃለ መጠይቅ ላይ ያነሳቸው ጉዳዮች ነበሩ። ክሊን አውት ማድረግ እንግዲህ ሰፈር ልናደርግ እንችላለን፣ ለትንሽ ጊዜ ልንቸገር እንችላለን። ከዛ በኋላ የሆነ አይነት ካልቸር ክሬት እናደርጋለን፣ ከደጋፊዎች ጋር ኮኔክሽን ይኖረናል፣ ስኳድ ቢልዲንጋችን ብሪክ ባይ ብሪክ የዚህን በደረጃ በደረጃ ሂደት በሂደት እንገነባዋለን ሲል እንደነበረ እናስታውሳለን። 2025/26 ግን አሁን ያ የቡድን ግንባታ ተጠናቆ አርሰናል ሻምፒዮን ሆኗል። ቀጣይ ደግሞ የአውሮፓ ቻምፒየንስ ሊግ ይጠበቃል። አርሰናል በያዝነው የውድድር ዘመን 18 የቆሙ ኳሶችን ወይም የማዕዘን ምቶችን አስቆጥሯል። በሴት ፒስ ደግሞ ከ22-23 በላይ ግቦችን አስቆጥሯል። ፔፕ ጋርዲዮላ ኒኮላስ ጆቨርን እንዲቀጥር ሪከመንድ ያደረገው ሚኬል አርቴታ ነበር። ነገር ግን ፔፕ ጋርዲዮላ ብዙ እምነት አልጣለበትም ነበር። ከዛ በኋላ ወደ አርሰናል ሲመጣ ፔፕ ጋርዲዮላ አሰልጣኙ ኒኮላስ ጆቨርን በማንቸስተር ሲቲ ማቆየት አልፈለገም። ነገር ግን ሚኬል አርቴታ ወደ አርሰናል ይዞት መጣና አሁን ከአርሰናል ስኬቶች መካከል ሊጠቀስ የሚችል ነው። ትናንትና ዊሊያም ሳሊባ በኢንስታግራም ገጹ ላይ አንድ ምስል ለቆ ነበረ። ዩ አይዘር ዊን ዊዛስ ከኛ ጋር ታሸንፋለ ወይም ደግሞ እኛ ስናሸንፍ ታያለ፣ ምርጫው የናንተ ነው ሲሉ ነበረ። አሁን ምርጫው የነሱ ሆኗል። ስለ ወይን ሩኒ ግን ማንሳት ይገባል። አርሰናል ባለፈው አፕሪል ወር ላይ ሲሸነፍ በተከታታይ ነጥብ በጣለበት ወቅት ላይ 5 ጨዋታዎችም ሲቀሩ አንድ በቢቢሲ ማች ኦፍ ዘዴ ላይ የተናገረው ነገር ነበረ። አርሰናል ሁሉንም ከዚህ በኋላ ያሉ ጨዋታዎችን ያሸንፋል። ማንቸስተር ሲቲ ከኤቨርተን ጋር ከቦርመዝ ጋር ነጥብ ይጥላል። በተለይ ደግሞ ከኤቨርተን ጋር 2 ነጥቦችን ይጥላል። የ4 ነጥብ ልዩነት ከአርሰናል ጋር ይፈጠራል። በቦርመዝም ጨዋታ ላይ ነጥብ ይጥላል ብሎ ግምቱን ሲያስቀምጥ ነበረና ያ አሁን በትክክል የተቀመጠ ነው። ሚኬል አርቴታ ብቻ አይደለም ለዚህ ቡድን ግንባታ አስተዋጽኦ ያደረገው። ኤዱ ጋስፐርም እነ ሪቻርድ ጋርሌክም የጆሽ ክሬንኬ በደንብ ምስጋና ይገባቸዋል። በተለይ ደግሞ አሁን በአርሰናል ዘንድሮ በክለቡ 15 ብዙ ጨዋታዎችን ያደረጉ ተጫዋቾችን ብንጠቅስ 10ሩ በኤዱ ጋስፐር አማካይነት ወደ አርሰናል የመጡ ናቸውና ብዙ ማለት ይቻላል። በሚገርም ሁኔታ የሚኬል አርቴታ ቡድን ስኬታማ ጊዜን አሳልፎ የዋንጫ ዓመት ሆኗል። አርሰናል 22 ዓመታትን ጠብቋል። በአርሰናል ክለብ ታሪክ አንድ ዋንጫ ለማሸነፍ የፕሪሚየር ሊግን ዋንጫ ለማሸነፍ 22 ዓመታትን ከ1931 ጀምሮ ብንመለከት 22 ዓመታትን ጠብቆ አያውቅም። ትናንትና ቦርመዝ ስቴዲየም ላይ በቪታሊቲ የአርሰናል ደጋፊዎች የማንቸስተር ሲቲን የውሃ መጠጫ ቦትሎችን በማንቸስተር ሲቲ አርማ አሰርተው ተገኝተው ነበር ቡድናቸውን ለመደገፍ። ብዙ ማለት ይቻላል ስለ ዋንጫው። እናንተስ ምን ሀሳብ አላችሁ? ትናንትና እናንተም መልእክቶች በርከት ብለው መጥተውልናል። ለምሳሌ ከመጡልን መልእክቶች መካከል ሰይፈዲን ሰላም ቤተሰቦች እንዴት ናችሁ? ዋንጫው ሁለቱን
በዝንጀሮ ይዘነዋል። ዛሬ ማንቸስተር ሲቲ ነጥብ ይጥላል ስለነበረ አርሰናል መብላቱን ያረጋግጣል። ቦርመዝ 2 ማንቸስተር ሲቲ 2 ቸልሲ 1-1 በሆነ ውጤት ከቶትናም ጋር ያጠናቅቃል። ላለማንጫው ኔይማር መጠራቱ በጣም ትክክለኛ ሀሳብ ነው ሲል ነበር። አይ ቤስቶች እንዴት ናችሁ? ከአሁን ከምሽቱ 5 ሰዓት ተኩል ነው ይህንን ስጽፍል ብሎናል አህመድ ከጅቡቲ። ምኞቴ ተሳክቷል። 20 ዓመት ደገፍኩ፣ ያው ትዕግስቴ ፍሬ ያፈራ። በአርሰናል ተደበደብኩ፣ ታሰርኩ፣ ተስፋ ቆረጥኩ፣ ነገር ግን ሁሉም አሁን እውን ሆኗል ብሏል አህመድ ከጅቡቲ። ከልብ እናመሰግናለን። ሌሎቻችሁም እስቲ መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። መሐመድ ሹክራላ ሰላም ቤስቶች እንዴት ናችሁ? ቦርመዝ 2 ማንቸስተር ሲቲ 1 መሐመድ ሹክራላ ነኝ ከደቡብ አፍሪካ ብሎናል። ትናንትና ግምቱን ልኮልን ነበር። እንዴት ናችሁ ያለን ደግሞ ይርጋ ነው። ይርጋ ቤስቶች እንዴት ናችሁ? በአርሰናል ውጤት ደስተኛ ነኝ። ዛሬ ሲቲ ከቦርመዝ 1-1 ይጠናቀቃል ብሎ በሚገርም ሁኔታ በትክክል ገምቷል። ድል ለውዱ ክለባችን አርሰናል የሚል መልእክቱንም ጽፎ ነበረ። አቢት ኤልያስ ማንቸስተር ሲቲ 0 ቦርመዝ 1 ብሎ ግምቱን አስቀምጦ ነበረ። ኤማኑኤል ወይም አሸናፊ ከደቡብ አፍሪካ ፔፕ ጋርዲዮላ እንግሊዝ እግር ኳስን አንድ ደረጃ ከፍ ያደረገ ድንቅ አሰልጣኝ ነው። ማንቸስተር ዩናይትድ ከስራቸው ስህተት ሁሌ ፔፕ ጋርዲዮላ በትዕግስቱ ጠብቆ አለማስፈረሙ ነው የሚል ሀሳቡን ልኮልናል። ማንቸስተር ሲቲ 3-2 ያሸንፋል ብሎ ነበር። ቸልሲ ከቶትናም 2-2 ይጠናቀቃል የሚል ግምቱን አስቀምጦ ነበር። አብዱልረዛቅ ከድር የጋርዲዮላ መልቀቅ ለፕሪሚየር ሊጉ ጥሩ ባይሆንም ለዩናይትድ ግን አንደርሰንን ለማግኘት በጣም ጥሩ ተስፋ ያገኛል ብለዋል። ሰላም ቤስቶች እንዴት ናችሁ ያለን ሽመልስ ከኳታር ዶሃ ነው። ለቀይ ቀበሮቹ መልካም እድል፣ ለአርሰናል ደግሞ እንዲሁም ኔይማር መጠራቱ ደስ ብሎኛል። ሌላው ደግሞ ሜዳ ላይ ማየት በጣም የምንፈልገው አይነት ተጫዋች ነው ብሎናል። ኔይማርን በተመለከተ ያነሳልን ጉዳይ ነው። ፔፕ ጋርዲዮላ ስሙን በወርቅ የጻፈ ትልቅ አሰልጣኝ ነው የሚል መልእክቱን ጽፎልናል። መላኩ ከኖርዌይ ሰላም ቤስቶች እንዴት ናችሁ? በውጤቱ በጣም ደስተኛ ነኝ። ሲቲ ተሸንፎ የማቸውቶ ማየት ነው የምፈልገው። ከዛ ስለ ሻምፒየንስ ሊግ ዋንጫ ስለማንሳት የአመት ያርሰናል ነው ያንን እናስባለን ብሎናል። አሼ አጂ ከደቡብ አፍሪካ የጻፈልን መልእክት አለ። ከልብ እናመሰግናለን። ላይክ እያደረጋችሁ ቪዲዮቹን እዩ እያለ መልእክቱን አስተላልፎልናል። ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። የአርሰናል ደጋፊ ነው። ሁላችሁንም የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ለማለት እንወዳለን። ብዙ ነጥቦችን አነሳን። ከአርሰናል ጋር በተያዘ 22 ዓመታት በጣም ረጅም ይመስላል። ነገር ግን በእነዚህ ጊዜያት ላይ አርሰናል በስኬት አጠናቋል። አሁን ሁሉ ነገር ተጠናቋል። ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚያ በቃችሁ። ለአርሰናል ደጋፊዎች እስቲ የምታውቁትን የአርሰናል ደጋፊ ስም እየጠቀሳችሁ እንኳን ደስ አላችሁ ብላችሁ መልእክቶቻችሁን ላኩላችሁ። የምታስታውሱት የተለየ አጋጣሚም ካለ እንቀበላለን። የዛሬን እዚህ ላይ አጠናቀቅን። በአዳዲስ ጉዳዮች እንመለሳለን። ክብሯትና ክብሯን ጤና ይስጥልን።